ከዓመታት በፊት ከወደ ድሬዳዋ አካባቢ የተሰማው ዜና እጅግ አሳዛኝ ደግሞ ሊታመን የማይችል ጉዳይ ነበረ። አንዲት 11 ዓመት የሆናት ሕፃን በአምላክ ግርማ የተባለች የነገ ብዙ ተስፋ የነበራት ልጅ ባልተጠበቀ ጭራሽ ባልታሰበ መልኩም በገዛ እናቷ ተደብድባ ታፍና ተሰቃይታ ተገደለች። ይህንን ቆሞ የሰማው አባት አቶ ግርማም ሕይወቱ እንዴት ይቀጥላል? ከዚህ በኋላስ እንደምን አድርጎ ሰው ይሆናል? ያሉ ብዙ ናቸው። ፍትህ ፍለጋ በየፍትህ ደጁ ሲረግጥ ከረመ። በውስጡ የነበረው መቃጠልና መብሰክሰክ ፊቱ ላይ ወጥቶ ያስታውቃል፣ ያነባል። በአባት አቶ ግርማ በጋዝ ያልታመመም በሱ ህመም ሆኖ ያልተሰቃየው ወላጅ የለም። ይህንን እንደ ሰው ቆሞ ማሰብ እጅጉን ከባድ ነበር። ደረሰችልኝ ያላት ምኑንም የማታውቅ የ11 ዓመት ልጁን ትላንት ወዶ ፈቅዶ ባገባትና ይችን ፍሬ በሰጠችው የገዛ እናቷ እንዲህ ባለ መልኩ ልጇን ጨክና ገደለች ሲባል ለሱ ይህ እጅግ መሪር ነበር። ታዲያ ይህንን ያዩ የሰሙ ሁሉ አቶ ግርማ ከዚህ በኋላ እንደምን አድርጎ ሰው ይሆናል? እንደምንስ አድርጎ ቆሞ ይሄዳል? ያሉ ብዙ ናቸው። ይህ የሁላችንም ግምት ነበር። ግን ደግሞ ፈጣሪም እንደ ሰው አይደለምና አቶ ግርማ የሻተውን ፍትህ በፍርድ ቤት ካረጋገጠና እነዛን ጨካኞች ሰዎች የመጨረሻውን ብይን እንዲያገኙ ካደረገ በኋላ ወደ ቀልቡም ወደ መጽናናቱም ተመልሶ ዛሬ ቀን ተቀይሮ ፈጣሪ በአዲስ ሕይወት በአዲስ ትዳር አዲስ ኑሮ እንዲጀምር ረድቶታል። ይህ ብዙዎቻችንን ያስደሰተ ጉዳይ ነበር። ትላንት ልጇ ላይ እንዲያባለ መልኩ የጨከነችን ሚስት አስጥሎ ዛሬ ደግሞ ቤቴ ቤቴን ባሌ ባሌን የምትል ሚስት ሰጥቶት እንሆ በፈጣሪ ትእዛዝ በሕገ እግዚአብሔር በቤተ ክርስቲያን ስርዓት ተጋብተው አዲስ ሕይወት ጀምረዋል። ይህ ለብዙዎቻችን ደስታ የፈጠረ ጉዳይ ሆኗል። እንዲያም ሆኖ ግን ትላንት እንደዛ ልጇ ላይ የጨከነች ያች ጨካኝ ሰው ግን እስር ቤት ዘመኗን እንድታሳልፍ በምድር ተፈርዶባታል። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬ መሰናዷችን የ11 ዓመቷ የሕፃን በአምላክ አባት አቶ ግርማ አዲስ ሕይወት ስለመጀመሩ ልንነግራችሁ ነው። እግረ መንገዳችንንም ይህንን ታሪክ ያልሰማችሁ ያላያችሁ ካላችሁ የወንጀሉ ዝርዝር ሀሳብና የፍርድ ቤት ብያኔስ ምን ነበር የሚለውንም መለስ ብለን ልናስታውስ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ጠየቅን። ክበሩልን። 3 ዓመታት በፊት በመላው ኢትዮጵያውያን ዘንድ ከፍተኛ ሐዘንን ጥሎ ያለፈ አንድ ክስተት ተፈጥሮ ነበር። አንዲት በአምላክ ግርማ የተባለች የ11 ዓመት ታዳጊ ልጅ እጅግ ባልተገባና ፍጹም ከሰው ልጅ ባህሪ ውጪ በሆነ ጭካኔ በብዙ ስቃይና በብዙ መከራ ሕይወቷን እንድትነጠቅ መደረጓም ብዙዎቻችንን ያሳመመን ያስቆሰለን ጉዳይ ነበር። ይህንን ጉዳይ እጅግ የከፋ ያደረገውና እንዴት ሆኖ ነው ይህ ሊሆን የቻለው ያስባለው ጉዳይ ደግሞ የልጅቱ ሕይወት እንዲያልፍ የተደረገው በገዛ እናቷና በገዛ የእንጀራ አባቷ መሆኑ ነው። ይህ እጅጉን አሳዛኝ ታሪክ ነበር። በተለይ ደግሞ ለአቶ ግርማ በጋዝ ትላንት ትሆነኛለች ትሰምርልኛለች ብሎ ካሰባት የቀድሞ ሚስቱ ከወይዘሮ አና በየነ ጋር ትዳር መስርቶ ኑሮ ያ ሳይሆን ቀርቶ በልጅ ብቻ ተወስነው ልጅ ሟች በአምላክ ግርማ እናት መቼም ከአባት ትሻላለች ተብሎ ከአባቷ ይልቅ እናት ጋር እንድትሆን ተወስኖም እናት ጋር ሁና እየኖረች ወላጆቿ ግን በየግሎቻቸው ይኖሩ ነበር። የሕፃን በአምላክ ግርማ ወላጅ እናት ሀና በየነ የ11 ዓመቷን ታዳጊ በአምላክ ግርማ እንደ እናት እየተንከባከቡ ከማሳደግ ይልቅ እንዲህ በብዙ ፍቅርና በስስት ከሚወዳት ከወላጅ አባቷ ጋር እንዳትገናኝ በማሰብ ትምህርቷን ተከልክላ ከሰው እንዳትገናኝ ቤት ውስጥ ተቆልፎባት እንድትቀመጥ በማድረግ ተጨክኖባት ነበር። ከዚህ ልፍ ሲልም በኋላ ላይ ካገባቸው ግለሰብ ጋር በማበር አፏን አፍነው በመደብደብና በጭስ በማጠን አየር እንድታጣና እንድትሰቃይ በማድረግ በግፍ በአሰቃቂ ሁኔታ ሕይወቷ ተነጥቃለች። አባት ግርማ ወዲህ እንደ አባት ወዲያ ደግሞ እንደ ወንድ በልጁ በግፍ መገደል ሳቢያ ውስጡ ሲቃጠል ሲብከነከን ደግሞ ፍትህ ለማግኘት ከአንዱ ደጅ ወደ አንዱ ደጅ ሲረግጥ ይከርማል። የልቡን መቃጠል የአንጀቱን ማረር ፊቱ እያስታወቀበት ነጋጠባ በልጁ እንዲያባለ መልኩ መገደል ያነባል፣ ያለቅሳል። ህዝቡም በዚህ ጉዳይ ብዙ ቁጭት ገብቶት ኖሮ ቲሸርት አሳትሞ ፍትህ ለባምላክ ሲል አደባባይ ወጥቶ ጠይቋል። የገደለው ባልሽ የሞተው ወንድምሽ እንዲሉት ተረት አይነት ነገር ሆኖበት የገዛ ልጁ በእናቷ መገደሏ
ደግሞ ሀዘኑን መሪር አደረገበትና ሰነበተ። ይህንን እያዩ የሰሙ ጓደኞቹ፣ ወዳጆቹ፣ ዘመድ አዝማዶቹ ሁሉ አቶ ግርማ በቃ ከእንግዲህ ቆሞ አይሄድም፣ እንደምን አድርጎ ሰው ይሆናል ሲሉ ሀዘን ወለድ ስጋታቸውን ሲያወሩ ከረሙ። እርግጥ ነው እንዲህ ያለች ጨዋ፣ ትሁት፣ የትኛውንም የዓለም ጣዕም የማታውቅ ደግሞ እንዲያ ለሚወዳት ለሚሳሳላት አባት ደረስኩ እያለች ያለች ልጅ እንዲህ ባለ መልኩ ስትታጣ ቆሞ ለመሄድ እንደ ሰው ለማሰብ የፈጣሪ ብርታት ካልታከለበት በስተቀር ማንም ቆሞ ሊሄድ አይችልም። ይህ መራር ሀዘን ነው። ያም ቢሆን ግን አቶ ግርማን ለወራት ሲያመላልስ የነበረው የፍትህ ጥያቄ ግንቦት 15 ቀን 2018 ዓ.ም በፌዴራል ጠቅላይ ፍርድ ቤት ድሬዳዋ ምድብ ችሎት ጥፋተኞቹ ላይ የሞት ፍርድ ውሳኔ አስተላልፎ ለሟች ባይጠቅምም ለአጥፊዎቹ ግን የእጃቸውን ያገኙ ዘንድ የመጨረሻውን ብይን ሰጣቸውና የችሎት ታሪክ እዛ ጋር አበቃም። እነሆ ይህ ፍርድ ከተፈረደ ከወራት በኋላ ደግሞ ዛሬ ሁሉን ያስደሰተ ሁሉንም እሰይ ይሁንለት ይስመርለት ያስባለ ቀን መጣ። ዛሬ ያ ሁሉ መሪር ሀዘንና መከራ አልፎ ለአቶ ግርማ አበጋዝ የደስታ ቀን ሆነ። ይሁንለት ይስመርለት ያለን ብዙ ነን። አቶ ግርማ ዛሬ ሌላ የትዳር አጋር፣ ሌላ ውሃ አጣጭ አግኝቶ ወዳው እርሱም ወዳት እነሆ በቤተ ክርስቲያን ሕግ የሰርግ ስነ ስርዓታቸውን መፈጸማቸው መሰማቱ እጅጉን ደስ የሚያሰኝ ጉዳይ ሆኗል። ይህ ለብዙዎች ደስታን የፈጠረ ነገር ነው። አቶ ግርማ ዛሬ ያገኛት ሚስት ፈሪሃ እግዚአብሔር አላት፣ ባሏን አክባሪ፣ የቤቷ ሰላም፣ ለባሏም ዘውድ የሆነች ለእርሱም ዓይኑንም ልቡንም የሚያሳርፍባት ልዩ ስጦታ ሆና እነሆ አዲስ ሕይወት በአዲስ ጎጆና በአዲስ ጉልቻ ተጀምሯል። ያ ጨለማ የትላንትናው ታሪክ እዛ ላይ አብቅቷል። ያም ቢሆን ግን የልጁ ትዝታ ዛሬም ከልቡ ባይጠፋም አዲስ ሕይወት ሰጥቶታልና ፈጣሪ ደግሞ ነገ በሌላ ፍሬ ያጽናነዋል። ዛሬም ትላንት የአቶ ግርማን በልጁ እልፈት እንዲያ ሲሰቃይ ያዩት ሁሉ አብረውት ያለቀሱ አብረውት ያነቡ ሁሉ በደስታው እጅግ ደስ ብሏቸው አምላክ ግን እንደምን ያለ ቸር ጌታ ነው፣ እንዲያ ካለችው ርኩስ መንፈስ ከተጠናወታት ሰው ለይቶ እንዲህ ያለ ቅዱስ ትዳር የሰጠው እያሉ ደግሞ እንዲያ በአሰቃቂ ሁኔታ ያጣትን ልጁን መካሻ የምትሆን የምታድግለት ለእርሱም ለሀገርም የምትበጅ ልጅ እንዲሰጠው በብዙ ሺህ የሚቆጠሩ ሰዎች ምኞቶቻቸውን እያኖሩለት ይገኛሉ። ፈጣሪ መቼም አያልቅበትምና የትላንት ህመሙን ማስረሻ የትላንት ቁስሉን መፈወሻ የምትሆን በመልክም በአምሳልም የቀደመችውን የምትመስል ልጅ እንዲሰጠው የብዙ ሰዎች ምኞት ሆነ። ቤቱ በልጅ እንዲሞላ እድሜ ሰጥቶት አያት እንዲሆንም የሻቱለት ብዙ ናቸው። እንኳን ለዚህ ቀን አበቃህ፣ እንኳን ደስ አለህ። ፈጣሪ ትዳራችሁን ይባርክላችሁ፣ ይስመርላችሁ፣ የሰላምና የደስታ ዘመን ያድርግላችሁ፣ ላለፈው መጽናናት ለሚመጣው ደግሞ ብሩህ ተስፋ ይስጣቸው እያሉ የሚመርቋቸው ብዙ ሆነዋል። ለመሆኑ ይህንን የቀደመ ታሪክ ያልሰማችሁ ካላችሁ ታሪኩ ምን ነበር? የመጨረሻውን የፍርድ ቤት ውሳኔ አያይዘን ግንቦት 15 ቀን 2017 ዓ.ም የመጨረሻውን ብይን በተመለከተ እንንገራችሁ። አሁንም አብራችሁን ቆዩ። ሕፃን በአምላክ ግርማን ገዳዮች የሞት ፍርድ የተፈረደባቸው ግንቦት 15 ቀን 2017 ዓ.ም ነበረ። በፌዴራል ጠቅላይ ፍርድ ቤት ድሬዳዋ ምድብ ችሎት በእነ በየነ መዝገብ በ4 ተደራራቢ ወንጀል ክስ ጉዳያቸው ሲታይ የቆየው የሕፃን በአምላክ ግርማ ነፍስን በማጥፋት ጥፋተኛ መሆናቸው በመረጋገጡ የሞት ፍርድ ነበር የተላለፈባቸው። ጥቅምት 30 ቀን 2015 ዓ.ም ምሽት ላይ በወረዳ 4 አካባቢ የሕፃን በአምላክ ግድያ ወንጀል ድርጊት መፈጸሙን የፖሊስ መዝገብ ያስረዳል። በዚህም ወንጀል ተጠርጥረው በመዝገብ ቁጥር 20630 የተከሰሱት አንደኛ ተከሳሽ የሟች ሕፃን በአምላክ ግርማ ወላጅ እናት ሀና በየነ ገብረ ዮሐንስና ሁለተኛ ተከሳሽ እንጀራ አባት የነበረው ብሩክ አለሙ ተሰማ ሕፃን በአምላክ ግርማን መግደላቸው በማስረጃ በመረጋገጡ ነበር በሞት ፍርድ እንዲቀጡ የተወሰነባቸው። የሕፃን በአምላክ ግርማ ወላጅ እናት ሀና በየነ ገብረ ዮሐንስ ከወላጅ አባቷ ጋር እንዳትገናኝ በማሰብ ሟች ትምህርቷን ተከልክላ ከሰው እንዳትገናኝ ቤት ውስጥ ተቆልፎባት እንድትቀመጥ በማድረግ አፏን አፍነው በመደብደብና በጭስ በማጠን አየር እንድታጣና እንድትሰቃይ በማድረግ በግፍ በአሰቃቂ ሁኔታ ሕፃኗን እየገደሉ እንደሆነ የክስ መዝገቡ ያስረዳል። ይሁን እንጂ ክሱን ክደው በመከራከራቸው ፍርድ ቤቱ ግራ ቀኙን ሲያከራክር ይቆያል። አንደኛ ተከሳሽ ሀና በየነ ገብረ ዮሐንስ እንዲሁም ሁለተኛ ተከሳሽ እንጀራ አባቷ ብሩክ አለሙ ተሰማ የቀረበባቸውን ማስረጃ መከላከል ሳይችሉ ይቀራሉ። በዚህም ታዲያ ጠቅላይ አቃቤ ሕግ ጥፋተኞቹ ላይ በቀረበባቸው 4 ክሶች
ማለትም ከባድ የሰው ግድያ ወንጀል፣ በግዙፍ የሚፈጸም ሐሰተኛ ሰነዶችን በመፍጠር ወንጀል፣ ከህግ ውጪ ሰዎችን ይዞ በማቆየት ወንጀል፣ ከከባድ የማስገደድ ወንጀልን ጥፋተኛ ሆነው መገኘታቸውን በማስረጃ መከላከል ባለመቻላቸው የፌዴራል ጠቅላይ ፍርድ ቤት የድሬዳዋ ምድብ ችሎት ግንቦት 7 ቀን 2017 ዓ.ም በዋለው ችሎት የጥፋተኝነት ውሳኔ አስተላልፎባቸው ነበር። ግንቦት 15 ቀን 2017 ዓ.ም በዋለው ችሎትም አቃቤ ሕግ ባቀረበው የቅጣት ማክበጃ ተከሳሾቹ ወንጀሉን በስምምነት መፈጸማቸው፣ የወንጀል ድርጊቱ በቅርብ ዘመድ መፈጸሙ፣ የወንጀል አፈጻጸሙ ክብደት ከባድ የወንጀል አፈጻጸም መሆኑን አመላክቶ ተከሳሾችን ያስተምራል፣ ሌሎችንም ያስጠነቅቃል የሚለውን ቅጣት እንዲተላለፍባቸው ጠይቋል። ጥፋተኝነታቸው የተረጋገጠባቸው ተከሳሾችን በበኩላቸው ለፍርድ ቤት የቤተሰብ አስተዳዳሪነታቸውን ቀበሌ 06 አስተዳደር በመረዳዳት ጸጥታን በማስከበር ትምህርት ቤቶችን በመደገፍ አቅም ለሌላቸው ድጋፍ እንደሚያደርጉ እንዲሁም በህዳሴው ግድብ ቦንድ ግዢ ተሳትፏቸውንና ሌሎችንም የፍርድ ማቅለያዎችን አቅርበው ነበር። ፍርድ ቤቱ ተከሳሾች ያቀረቡትን የክስ ማቅለያ ሙሉ ለሙሉ ውድቅ በማድረግ ተከሳሾች ጥፋተኛ የተባሉት በአራት ግዙፍነት ባላቸው ተደራራቢ ወንጀሎች ሲሆን የእያንዳንዱ ቅጣት ተደምሮ የሞት ቅጣት የሚያስቀጣ በመሆኑ የወንጀል ህጉን መሰረታዊ ግብርና ዓላማም እንዲሁም የቅጣት አወሳሰን መርሆዎችንና የወንጀል ድርጊትን አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ የቅጣት ውሳኔው በሙሉ ድምፅ አስተላልፎባቸዋል። የሟች ህፃን በአምላክ አባት አቶ ግርማ በጋዝ በችሎቱ የተሰጠው ፍርድ አስተማሪና እንደ አጠቃላይ በህፃናትና በሴቶች ላይ በየቤቱ የሚደርሰው ወንጀል ማሳያ እንደሆነ ተናግሮ ለቤተሰብና ለመላው የኢትዮጵያ ህዝብም ፍትህ ተፈጽሟል ሲል ተናግሯል። አብረውት የቆሙትንም አብረውት ያለቀሱትንም ሁሉ አመስግኖ ነበር። ታዲያ ዛሬ ሁሉ አለፈና ትላንት እሱ ያመሰገናቸው አብረውት ያለቀሱ አብረውት የቆሰሉ ሁሉ ዛሬ በአዲሱ ትዳሩ ደስ ብሏቸዋል። ይህ እጅጉን ደስ ይላል። እኛም ለአቶ ግርማ መጪው ዘመን ብሩህ እንዲሆንለት ያለፈውን ጸጸት የሚረሳበት ደግሞ አዲስ የሞቀ ትዳር አንተ ትብስ አንቺ ትብስ የሚባባሉበት የአብርሃም የሳራ የሆነ ትዳር እንዲሰጣቸው ተመኘን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ ክበሩልን፣ ክብር ይስጥልን። በዚህ ሀሳብ ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። እናመሰግናለን።